ከ30 በላይ የሚሆኑ አገራት ወደ ዩናይትድ ስቴትስ እንዳይገቡ ተጨማሪ የጉዞ እገዳ ለማድረግ በዝግጅት ላይ ነኝ ሲል DHS አስታውቋል። ይህ የትራቭል ባን ወይም ደግሞ የጉዞ እገዳ የትኞቹን አገራት ኢምፓክት ሊያደርግ ይችላል? ታርጌት ሊያደርጋቸው የሚችሉ አገራት እነማን ሊሆኑ ይችላሉ? ኢትዮጵያስ በዚህ ካታጎሪ ውስጥ የመግባት እድሏ ምን ያህል ነው? መረጃውን ወደ እናንተ የማጋራ ይሆናል። በርዝ ራይት ሲቲዝንሺፕን በተመለከተ አዲስ መረጃ እየወጣ ይገኛል። ጉዳዩን የሱፕሪም ኮርት እንደያዘው በአሁኑ ሰዓት የወጡ መረጃዎች ያመለክታሉ። ይህንንም በተመለከተ የማጋራችሁ መረጃ ይኖራል። አብራችሁን ቆዩ። እንደተለመደው ላይክ በማድረግ ቪዲዮን እንጀምር። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ እየጋበዝኩ ቀጥታ ወደ መረጃዎቹ እንሄዳለን። የመጀመሪያ መረጃ የማደርገው የጉዞ እገዳ በተመለከተ አዲስ የወጣውን አፕዴት ነው። ሁላችንም እንደምናስታውሰው ጁን 4 2025 የዶናልድ ትራምፕ አድሚኒስትሬሽን 19 ሀገራትን ወደ አሜሪካን ሀገር እንዳይገቡ እገዳ ጥሎባቸው ነበረ። ታዲያ እነኚህ ሀገራት በሁለት ካታጎሪ ያ ማለት 12ቱ ሀገራት ኮምፕሊትሊ ወይም ደግሞ ፉሊ ባን የተደረጉ ሙሉ በሙሉ ባን የተደረጉ እንደነበረ የሚታወስ ሲሆን ሰባቱ ደግሞ ፓርሻሊ ወይም ደግሞ በከፊል ክልከላ ተጥሎባቸው እንደነበረ የምናስታውሰው ነው። እገዳውን በተመለከተ የትራምፕ አድሚኒስትሬሽን እንግዲህ የሰጠው ጀስቲፊኬሽን ወይም ደግሞ ምክንያት ምንድነው? የመጀመሪያው የናሽናል ሴኩሪቲ ጉዳይ፣ የደህንነት ጉዳይ፣ ሌላው የቬቲንግ ኮንሰርኖች ስለነበሩ እሱም ምንድነው ወደ አሜሪካን ሀገር የሚገቡ እነኚህ የሌላ ሀገር ዜጎች በትክክል ቬት ያልተደረጉ በትክክል ምርመራ ያልተደረገባቸው በመሆናቸው ምክንያት ከዛም በተጨማሪ ደግሞ ከፍተኛ የሆነ የቪዛ ኦቨርስቴይ ሬት በመኖሩ ምክንያት ያው በተለያየ የቪዛ አይነት ወደ አሜሪካን ሀገር ገብተው በቴምፖራሪ ቪዛ ወይም ደግሞ ነን ኢሚግራንት ቪዛ በመያዝ ወደ አሜሪካን ሀገር ከገቡ በኋላ መቆየት ከሚገባቸው ጊዜ በላይ መቆየትን በተመለከተ ከፍተኛ የሆነ ሬት በመመዝገቡ ምክንያትና አንዳንድ ሀገሮች ደግሞ ዲፖርቴሽንን ሰፖርት ስለማያደርጉ ወይም ደግሞ ዲፖርት የሚደረጉ ዜጎቻቸውን ለመቀበል ዝግጁ ባለመሆናቸው ምክንያት እነኚህ 19 ሀገራት ላይ ሙሉና ከፊል የጉዞ እገዳ ተጥሎባቸው እንደነበረ ሁላችንም የምናስታውሰው የቅርብ ጊዜ መረጃ ነው። በጣም የሚገርመው በዚህ የትራቭል ባን ምክንያት ከዩናይትድ ስቴትስ ውጭ ያሉ ብቻ ሳይሆኑ በአገር ውስጥም ወይም ደግሞ በዩናይትድ ስቴትስ የሚገኙ ሰዎች ከቪዛ ጋር በተገናኘ አንዳንድ መጉላላቶችና እንግልቶችም ደርሰውባቸዋል። ስፔሻሊ የፔንዲንግ ኬዝ የነበራቸው ሰዎች ለናቹራላይዜሽን ሊሆን ይችላል፣ ለግሪን ካርድ ሊሆን ይችላል፣ እንዲሁም ደግሞ አሳይለምን በተመለከተ ፔንዲንግ ወይም ደግሞ ፕሮሰሳቸው በሂደት ላይ የነበረ ሰዎች ከፍተኛ የሆነ ቻሌንጅ ገጥሟቸው ነበረ። አሁንም ድረስ እንግዲህ ይህ ባን አልተነሳም። እነኚህ 19 ሀገራት በከፍተኛ የሆነ ጫና ውስጥ ይገኛሉ። እንደሚታወሰው የትራቭል ባኑ ኤርትራንም ያካተተ ነበረ። ታዲያ ከሰሞኑ የናሽናል ጋርድ አባላት ላይ ጥቃት መድረሱን ተከትሎ በአሁኑ ሰዓት ክሪስቲ ኖኤም የዲኤችኤስ ወይም ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ የሆነችው ክሪስቲ ኖኤም ተጨማሪ መግለጫ አውጥታለች። ተመልክተን እንመለስ። I won't be specific on the number, but it's over 30. And the president is continuing to evaluate countries. Listen, if they don't have a stable government there, if they don't have a country that can sustain itself and tell us who those individuals are and help us vet them, why should we allow people from that country to come here to the United States? እንደሰማችሁት የዲኤችኤስ ሴክሬታሪ የሆነችው ክሪስቲ ኖኤም ተጨማሪ ከ30 በላይ አገራት ስፔሲፊካሊ ይህን ያክል ማለት አንችልም፣ ነገር ግን ከ30 በላይ አገራትን ባን የምናደርግ ይሆናል በዝግጅት ላይ ነንም ስትል ተደምጣለች። ታርጌት የሚደረጉ አገራትን በተመለከተ ሊስቱ ባይወጣም ወይም ደግሞ በዝርዝር የተገለጸ ባይሆንም ሃይ ሪስክ የተባሉ የተለዩ አገራት እንዳሉና በቅርቡ አናውንስ እንደሚደረጉ አይደንቲፋይ ተደርገው በቅርቡ ሊስታቸው እንደሚወጣ ክሪስቲ ኖኤም አሳውቃለች። የዩናይትድ ስቴትስ ገቨርንመንት በአሁኑ ሰዓት ሃይ ሪስክ ያላቸውን አገራት ቼክ የሚያደርግበት መንገድ በዋናነት እነኚህን አገራት ታርጌት ለማድረግ ወይም ደግሞ ትራቭል ባን ውስጥ ኢንክሉድ ለማድረግ ስፔሲፊካሊ ምን ጉዳዮችን ሊያጣራ ይችላል? አንዳንድ ጉዳዮችን በዝርዝር ለመመልከት እንሞክር። እንግዲህ የመጀመሪያውና ዋናው ጉዳይ ፓስፖርትን በተመለከተ ነው። ሴኪዩርድ ፓስፖርት ያላቸው አገራት አይደንቲፋይ የሚደረጉ ይሆናል። በተለይ ደግሞ ከፎርጅድ ጋር በተገናኘ የአንዳንድ አገራት ፓስፖርት በቀላሉ ኮፒ የሚደረግና ፎርጅድ ሊሰራበት የሚችል በመሆኑ ምክንያት ሰዎች በትክክል አይደንቲቲያቸውን ሳያሳውቁ ወደ ዩናይትድ ስቴትስ ይገባሉ ተብሎ ስለሚታሰብ የፓስፖርት ጉዳይ ወይም ደግሞ አገራት ያላቸው የፓስፖርት ኳሊቲ ወይም ስታንዳርድ ጉዳይ ዋናው ሊሆን እንደሚችል ተገልጿል። በቅርቡ እንደምታስታውሱት ኢትዮጵያ አዲስና ስታንዳርዱን የጠበቀ ኢንተርናሽናል የሆነ ፓስፖርት አናውንስ አድርጋለች። ኢትዮጵያ ምናልባት ፓስፖርትን በተመለከተ ብዙ የሚያሰጋት አይሆንም ማለት ነው። በተመሳሳይ ናሽናል አይዲ እንዲሁም ደግሞ የበርዝ ሰርቲፊኬትን በተመለከተ ምን ያህል አውተንቲክ ናቸው፣ ምን ያህል ሪል ናቸው፣ ምን ያህል በቀላሉ ወደ ፎርጅድ ሊሰሩ ይችላሉ የሚለውን ጉዳይ
ሌላው የሚጣራው የዩናይትድ ስቴትስ ገቨርንመንት ቼክ ሊያደርገው የሚችለው ነገር እንደሆነ ተገልጿል። በሶስተኛ ደረጃ የተገለጸው የባዮሜትሪክ ኢንፎርሜሽንን በተመለከተ ነው። ፊንገርፕሪንት እና ፎቶን በተመለከተ የዩኤስ ገቨርንመንት አሁንም በእነኚህ ጉዳዮች ላይ ከፍተኛ የሆነ ማጣራት እንደሚያደርግ ኖት ኦንሊ በውጭ ያሉትን ወይም ደግሞ ፕሮሰስ አድርገው ወደ ዩኤስ የሚገቡትን እዛው ሀገርም ሆነው ከዚህ ቀደም የነበራቸው ዳታ ወደኋላ የሚመረመር ይሆናል። ከፍተኛ የሆነ ፍራውድ ወይም ደግሞ ማጭበርበር በእነኚህ ጉዳዮች ላይ ባዮሜትሪክም ሆነ ፎቶም ሆነ ሌሎች ተመሳሳይ ዶክመንቶች ላይ ፍራውድ ካለ ማጭበርበር ካለ እነኚህ ሀገራት በባኑ ውስጥ ኢንክሉድ ወይም ደግሞ የሚካተቱ ሊሆን ይችላል። በአራተኛ ደረጃ የተገለጸውና ሜንሽን የተደረገው ነገር እንግዲህ ሀገራት የሚኖራቸው የምዝገባ ስርዓት ሀገራት ለግለሰቦችን የሚመዘግቡበት ዳታ የሚይዙበት መንገድ ዊክ የሚሆን ከሆነ ወይም ደካማ የሚሆን ከሆነ ምናልባት ጥያቄ ውስጥ ሊያስገባ ይችላል። ምክንያቱም ሲገለጽ እንግዲህ ዊክ የሆነ የሬጅስትሪ ሲስተም ወይም ደግሞ የምዝገባ ስርዓት ያላት ሀገር በፍራውድ የመጠቃት እድሏ ከፍተኛ ይሆናል፣ ወይም ደግሞ ከፍተኛ የሆነ መጭበርበር ሊደረግ የሚችልበትን እድል ይፈጥራል ተብሎ ስለሚታሰብ ነው። ስለዚህ ሀገራት የሚኖራቸው የምዝገባ ስርዓት ጠንካራ ስላለመሆኑ የዩናይትድ ስቴትስ መንግስት የሚያጣራ ይሆናል። አምስተኛውና በተደጋጋሚ ሲጠቀስ የነበረው የቪዛ ኦቨርስቴይን በተመለከተ ነው። እንደሚታወቀው ወደ ዩናይትድ ስቴትስ በሁለት መንገድ ይገባል። የመጀመሪያው ኢሚግራንት ቪዛ ነው፣ ሌላኛው ደግሞ ነን ኢሚግራንት ቪዛ ነው። ነን ኢሚግራንት ቪዛ የሚባለው እንግዲህ በቋሚነት ሳይሆን በጊዜያዊነት ወደ አሜሪካን ሀገር የሚገባበት የቪዛ ታይፕ ነው። የቱሪስት ቪዛ ሊሆን ይችላል፣ የስቱደንት ቪዛ፣ የቢዝነስ ቪዛ እና ሌሎችም አሉ። በጊዜያዊነት ወደ ዩናይትድ ስቴትስ ለስራም ለጉብኝትም እንዲሁም ለትምህርትና በተለያዩ መንገዶች ወደ ዩናይትድ ስቴትስ ከገቡ በኋላ ወደ ዩኤስ ከገቡ በኋላ ለአንዳንድ ግለሰቦች ኦቨርስቴይ ያደርጋሉ። ከተፈቀደላቸው የጊዜ ገደብ በላይ በዩናይትድ ስቴትስ መቆየት በፍጹም የተከለከለ ነው። ይህንን ሬት የዩናይትድ ስቴትስ ገቨርንመንት ቼክ የሚያደርግ ይሆናል። ከፍተኛ የሆነ የኦቨርስቴይ ሬት ያለባት ሀገር በትራቭል ባኑ ውስጥ ልትካተት የምትችልበት እድል ከፍተኛ ይሆናል ማለት ነው። ይሄኛውም ጉዳይ እንደ ተጨማሪ ግብዓት ይጠቀሙበታል። ሌላኛውና ስድስተኛው የቴሮሪዝም እና የሴኩሪቲ ኮንሰርን ነው። ይህ እንግዲህ በጣም ሲሪየስሊ የትራምፕ አድሚኒስትሬሽን የሚቃወመውና ኢሚዲየትሊ አክሽን ሊወስድበት የሚችል ጉዳይ እንደሚሆን ይታወቃል። በተለይ ደግሞ የደህንነት ስጋት ልትሆን የምትችል አገር የመጀመሪያ ታርጌት እንደምትደረግ ምንም ጥያቄ የለውም። ስለዚህ የቴሮሪዝም እና የሴኩሪቲ ኮንሰርን ወይም ደግሞ የደህንነትና የቴሮሪዝም ጋር በተገናኘ አገራት ግንኙነት ካላቸው ወይ ደግሞ ተመሳሳይ አይነት ጥቃት ሲያደርሱ የነበሩ ዜጎች ያሏት አገር ከሆነች ትራቭል ባኑን በመቀላቀል የመጀመሪያ ሀገር ትሆናለች ማለት ነው። ይህንን ጉዳይ በተመለከተ እንግዲህ ኢትዮጵያ ምንም እንኳ ቴሮሪዝምን በከፍተኛ ደረጃ ፋይት የምታደርግ ሀገር ብትሆንም እንደሚታወቀው የጎረቤት አገሮች ሶማሊያን ጨምሮ እንግዲህ በአቅራቢያዋ ስለሚገኙና ምናልባትም ደግሞ የቴሮሪስት ትራንዚሽን ዞን በመሆኗ ቴሮሪስቶች ወይም ደግሞ አሸባሪዎች በዛው አካባቢ በኢትዮጵያ አካባቢ በዙሪያዋ የሚገኙ በመሆኑ ምክንያት በተወሰነ ደረጃ ስጋት ሊሆን ይችላል። ከዛ በተረፈ ግን ኢትዮጵያ ቴሮሪዝምን ፋይት ባክ ስታደርግ ነው የሚታወቀው፣ ስትታገል ነው የሚታወቀው። ኢቭን በማገዝም ደረጃ የቴሮሪስት ችግር ያሉባቸውንም አገራት በማገዝ ነው የምትታወቀው። ይሄኛው ጉዳይ ምናልባት ኢትዮጵያ ሊያሰጋ የሚችልበት እድል እምብዛም ሊሆን ይችላል። ነገር ግን የዩናይትድ ስቴትስ መንግስት ቴሮሪዝምን በተመለከተና የደህንነት ስጋት ይሆናሉ ብሎ ያሰባቸውን አገራትም በጥልቀት እንደሚመረምር አሳውቋል። በሰባተኛ ደረጃ የሚታየው ጉዳይ ዲፖርቴሽንን አክሰፕት አለማድረግ። አገራት እንግዲህ ዲፖርት የሚደረጉ የራሳቸው የሆኑ ዜጎችን ያለመቀበል አይነት አዝማሚያ ያሳዩ ሀገራት እንደነበሩ የሚታወስ ነው። እነኚህን ሀገራት የትራቭል ባኑ ታርጌት ያደርጋቸዋል እየተባለ ነው። ከዚህ ጋር በተያያዘ እንግዲህ እንደምታስታውሱት የትራምፕ አድሚኒስትሬሽን ወደ ሰርድ ካንትሪ ወይም ደግሞ ወደ ሌላ ሶስተኛ አገር ዜጎችን ዲፖርት ሲያደርግ እንደነበር የሚታወስ ነው። ታዲያ ለዚህ ተባባሪ የሆኑ ሀገራትን እንግዲህ ቪዛ ባለመከልከል እንደ ፌቨር ሲጠቀምበት ነበረ። ሆኖም በዚህ የዲፖርቴሽን ፕሮሰስ ላይ ፍላጎት የሌላቸው ወይም ደግሞ ከአሜሪካ ጋር ኮኦፐሬቲቭ ያልሆኑ ወይ ተባባሪ ያልሆኑ ሀገራት ለትራቭል ባኑ ቪክቲም እንደሚሆኑ ታውቋል። የመጨረሻውና ስምንተኛው እንግዲህ ኢንተርናል ኮንፍሊክትን በተመለከተ ነው። በአገራት ውስጥ ግጭት ካለ አለመረጋጋት ሊሆን ይችላል፣ ሲቪል ዋር ሊሆን ይችላል፣ ወይም ደግሞ የእርስ በርስ ጦርነት ሊኖር ይችላል። እንግዲህ አገራት በእንደዚህ አይነት ሲቹዌሽን ላይ ከሆኑ ምናልባትም ወደ አሜሪካን ሀገር የሚመጡ ግለሰቦች ስጋት ይሆናሉ ተብሎ ስለሚታሰብ የዩናይትድ ስቴትስ መንግስት ይህንንም ጉዳይ በጥልቀት እንደሚመረምርና ከነኛ ሀገራት የሚመጡ በተለይ ደግሞ ኢሌጋሊ የሚመጡ የነኚህ ሀገር ዜጎችን ሊከለክሉ እንደሚችሉ ትራቭል ባን ሊያደርጉ እንደሚችሉ እንደ አንድ መስፈርት ተቀምጧል ማለት ነው። ሀገራት በትራቭል ባን ቪክቲም ከሆኑ ወይም ደግሞ ታርጌት ከተደረጉ ኦልሬዲ የትራቭል ባኑ ውስጥ ከገቡ ምን አይነት ኮንሲኩዌንስ ወይም ደግሞ ውጤት ፌስ ያደርጋሉ?
ደግሞ ምን አይነት ችግር ይገጥማቸዋል? በትራቭል ባን ውስጥ የሚካተቱ ሀገራት ኦብቪየስሊ በኢሚግራንት ቪዛም በነን ኢሚግራንት ቪዛም እንዳይገቡ ክልከላ ይደረግባቸዋል። የቱሪስት ቪዛ፣ ስቱደንት ቪዛ፣ ወርክ ቪዛ፣ ፋሚሊ ቪዛ ኢንክሉዲንግ ዲቪ ክልከላ የሚደረግባቸው የቪዛ አይነቶች ይሆናሉ ማለት ነው። ይህ ብቻ አይደለም፣ ፕሮሰሱን ጀምረው ኦልሬዲ አፕሩቭ የተደረገላቸው አፕሊኬሽናቸው ጸድቆ ለመጓዝ ጥቂት የቀራቸውም ግለሰቦች ቢሆኑ ሀገራቸው በትራቭል ባን ካታጎሪ ውስጥ ከተካተተች እነኚህ ሰዎች ወደ ዩኤስ መግባት የማይችሉ ይሆናል ማለት ነው። ይህ ብቻ አይደለም፣ ኢቭን በዩናይትድ ስቴትስ ውስጥ የሚኖሩ ትራቭል ባን የተደረጉ ሀገራት ዜጎች ተመሳሳይ ኢምፓክት ሊገጥማቸው ይችላል። ወር ደግሞ አንዳንድ መንገላታቶች እና ቻሌንጆች ሊገጥማቸው ይችላሉ። ያ ማለት ምንድነው እንግዲህ አሳይለም ፕሮሰስ ካላቸው፣ ግሪን ካርድ ፕሮሰስ ካላቸው እንዲሁም ደግሞ ለናቹራላይዜሽን ወይም ደግሞ የዩኤስ ሲቲዝን ለመሆን ፕሮሰስ ላይ ከሆኑ ሂደቱ በተወሰነ ደረጃ ቻሌንጅ ይደረጋል። ያ ማለት ምንድነው እንግዲህ ምናልባት አሳይለምን በተመለከተ ፍሮዝ ሊደረግ ይችላል። በጊዜያዊነት ፖዝ ሊደረግ የሚችልበት እድል ይኖራል። ይህ ግን ሁሌም አይደለም። ግን ዩዥሊ ከነኛ ሀገራት የመጡ ሰዎች አሳይለም ፕሮሰስ ላይ ከሆኑ ፍሮዝ የሚደረግበት በጊዜያዊነት ሊቆም የሚችልበት ከፍተኛ የሆነ እድል ይኖራል። ሌላው ግሪን ካርድ ፕሮሰስ የሚያደርጉ ሲቲዝንሺፕ ፕሮሰስ የሚያደርጉ ሰዎች ፕሮሰሳቸው የሚቀጥል ይሆናል። ነገር ግን ከወትሮ በተለየ መዘግየት ወይም ደግሞ መንገላታት ወይም መጉላላት ሊያጋጥማቸው ይችላል። ከዛ ባለፈ ግን እነኚህ ሁለት ፕሮሰሶች አይቆሙም፣ ይቀጥላሉ ማለት ነው። ሌላው የብዙዎቻችሁ ጥያቄ የሆነው አንድ ሀገር ትራቭል ባን ውስጥ ከገባች በኋላ ኦልሬዲ የጉዞ ክልከላ ከተደረገባት በኋላ ዩናይትድ ስቴትስ ውስጥ ያሉ ሰዎች ወደ ሌሎች አገራት መሄድ ይችላሉ ወይ የሚል ነው። ይህንን ጉዳይ በተመለከተ እንደምታውቁት ኢፍ ዩ አር ሲቲዝን እና ግሪን ካርድ ሆልደር ከሆናችሁ ወር ደግሞ ፐርማነንትሊ ሪዛይድ ያደረጋችሁ ከሆናችሁ መውጣት የምትችሉበት እድል ሰፊ ነው። ኦር ኢትስ ፖሲብል። በተለይ ደግሞ ሲቲዝን ከሆናችሁ ምንም አይነት እገዳው የሚከለክላችሁ ወር ደግሞ ኢምፓክት የሚያደርጋችሁ አይሆንም። ኢንሰም ኬዝ ግን ሬርሊ ግሪን ካርድ ሆልደሮች ከፍተኛ የሆነ ምርመራ ሊደረግባቸው ይችላል። እንግዲህ ግሪን ካርድ የያዙ ሰዎች ከሀገር ከወጡ በኋላ ሲመለሱ ለተጨማሪ ጥያቄ ለሰከንዳሪ ኢንስፔክሽን አልፎ አልፎ ደግሞ ለሴኩሪቲ ፐርፐዝ ተብሎ ምናልባት እንዳትገቡ ብሎክ ልትደረጉ ትችላላችሁ ማለት ነው። ሶ ብዙ ጊዜ የሚመከረው ከሀገር አለመውጣት ነው። ኢት ዳዝንት ኢንክሉድ ሲቲዝንስ። ሲቲዝን ከሆናችሁ በኋላ ምንም የሚያሰጋችሁ ጉዳይ አይኖርም። ነገር ግን ግሪን ካርድ ካላችሁ አለመውጣት the best option ነው። ምን ሊገጥማችሁ እንደሚችል ስለማይታወቅ ማለት ነው። ሰርቴን አይደለም። ነገር ግን ከነኚህ ከሁለቱ ውጪ ምንም አይነት ፕሮሰስ ላይ ከሆናችሁ በፍጹም አለመውጣት ይመከራል ማለት ነው። ታዲያ ኢትዮጵያ በዚህ የትራቭል ባን ውስጥ ልትካተት ትችላለች የሚለው ስጋት ብዙዎቻችን ላይ አለ። ይህም የሆነበት ምክንያት በቅርቡ ዶናልድ ትራምፕ አንድ ንግግር ሲናገሩ ተደምጠዋል። እሱ ምንድነው? ከሰርድ ወርልድ ካንትሪስ ጋር በተገናኘ እንግዲህ ከነኚህ ሀገራት ወደ ዩናይትድ ስቴትስ መግባት ሙሉ በሙሉ ማቆም ይኖርብናል ሲሉ በተደጋጋሚ ተደምጠዋል። ያው ብዙዎቻችን እንደምናውቀው ደግሞ ኢትዮጵያ ከሰርድ ወርልድ ካንትሪስ ውስጥ አንዷ ነች። ሶ ከዚህ ቀደም በሰራውላችሁ ቪዲዮ ክሊርሊ ወይም ደግሞ ስፔሲፊካሊ እነኚህ ሀገራት ተብሎ የተጠቀሰ ነገር የለም። ነገር ግን ብዙዎቹ እንግዲህ ክሪስቲ ኖኤምም ስትል እንደሰማናት ከሆነ ሚኒመም 30 ሀገራት ነው ያለችው። ከ30 በላይ ሀገራትም ሊሆኑ ይችላሉ። ሶ ከዶናልድ ትራምፕ ንግግር በኋላና ከክሪስቲ ኖኤም መግለጫ በኋላ ኢትዮጵያን በተመለከተ ብዙዎቹ ስጋታቸውን ሲገልጹ ይደመጣል። ቀደም ብዬ ነገርኳችሁ ወደ 8 የሚሆኑ የዩናይትድ ስቴትስ ገቨርንመንት ቼክ እያደረጋቸው ያሉ ጉዳዮች አሉ። ኢትዮጵያ ከነኚህ ከ8ቱ ጉዳዮች ውስጥ ምን ያህሎቹን ታሟላለች? ራሳችሁ ገምግሙ። ኤኒዌይ ይህንን የትራቭል ባን በተመለከተ አይሆፕ በቅርቡ መግለጫ ይወጣል። ኢትዮጵያ በዚህ ትራቭል ባን ውስጥ እንዳትካተት እየተመኘው ወደሚቀጥለው መረጃ አልፋለሁ። ሌላውና እንደ አዲስ እየተነሳ ያለው ጉዳይ birthright citizenshipን በተመለከተ ነው። We have breaking news. The Supreme Court is taking on birthright citizenship. The High Court agreed to take on the case of whether President Trump's executive order to end birthright citizenship violates the Constitution. Under Trump's order, children born to parents who are in the United States illegally or temporarily would not be American citizens. A lower court ruling struck down that order, and it hasn't taken effect anywhere in the country. The Supreme Court is expected to have a ruling by early summer. እንደሚታወቀው በ14th አሜንድመንት ወይም ደግሞ 14ኛው አሜንድመንት በኮንስቲቱሽኑ በዩናይትድ ስቴትስ ኮንስቲቱሽን 14ኛው አሜንድመንት በአሜሪካ ምድር የተወለደ ማንኛውም ልጅ ሲቲዝን እንዲሆን ይፈቅዳል። ያ ማለት ምንድነው? ወላጆቹ ዶክመንትድ ሆኑም አልሆኑም ሌጋል ሆኑም አልሆኑም አንድ ልጅ እንግዲህ በአሜሪካን ሀገር ከተወለደ ሲቲዝን እንዲሆን ዜጋ እንዲሆን 14ኛው አሜንድመንት የኮንስቲቱሽኑ 14ኛው አሜንድመንት ይፈቅዳል። ነገር ግን ትራምፕ ወደ ስልጣን ከመጡ በኋላ ይህ ፍጹም ስህተት ነው። ቢያንስ
አንደኛው ወላጅ የዩናይትድ ስቴትስ ሲቲዝን ወይም ደግሞ ግሪን ካርድ ሆልደር መሆን አለበት። ከዛ ውጭ ግን ከነኚህ ኢሌጋሎች ወይም ደግሞ ዶክመንትድ ካልሆኑ ግለሰቦች የተወለደ ህፃን ዜጋ ሊሆን አይገባውም ሲል ታዲያ ኦርደር አስተላልፎ ነበረ። ጉዳዩም ታዲያ በተለያዩ ፍርድ ቤቶች ከታየ በኋላ የትራምፕ ኦርደር ታግዶ ነበረ ወይም ደግሞ ተፈጻሚ እንዳይሆን ተደርጎ ነበረ። በአሁኑ ሰዓት እየተሰማ የሚገኘው ጉዳይ የሱፕሪም ኮርት ጉዳዩን እንደያዘውና በድጋሚ ሊመለከተው እንደፈለገ የዶናልድ ትራምፕ አቤቱታን ተከትሎ ሱፕሪም ኮርት በጉዳዩ ላይ ተጨማሪ ምልከታ ካደረገ በኋላ የመጨረሻውን ውሳኔ ለማስተላለፍ በጉዳዩ ላይ እየሰራ እንደሆነ አሁን የወጡ መረጃዎች ያመለክታሉ። ሱፕሪም ኮርት የዶናልድ ትራምፕን ትዕዛዝ ያጸድቃል፣ ተፈጻሚ እንዲሆን ያደርጋል። አብረን የምንመለከተው ይሆናል። እንግዲህ በርካቶች ይህንን ጉዳይ በተመለከተ ስጋታቸውን እየገለጹ ይገኛሉ። ያው ትራምፕ ብዙ ጊዜ በፍርድ ቤቶች ክልከላ ከተደረገበት በኋላ እንደ አዲስ አፒል እያደረገ እንደ አዲስ አቤቱታ እያስገባ ሲያሸንፍ ተመልክተነዋል። በአሁኑ ሰዓትም እንግዲህ ሱፕሪም ኮርት ይህንን ጉዳይ ይዞታል። ምን አይነት ውሳኔ ያስተላልፋል አብረን የምንመለከተው ይሆናል። የሱፕሪም ኮርት የያዘውን ጉዳይ ከጨረሰ በኋላ ፋይናል ዲሲሽኑን የመጨረሻውን ውሳኔ ይዤላችሁ የምመለስ ይሆናል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ቲዩብ ቻናል ቤተሰብ እንዲሆኑ በድጋሚ ለማስታወስ እወዳለሁ። ጤና ይስጥልን።